ነው ጣም ትሪ ነው ጭንት እንዴ እኔ ነው ጣም ትሪ ከተናሽ ከፋለም ያወራሻለሽ ልበይ ያ እኔ ነው ጣም ትሪ አባገባም ከተናሽ ወንድምሽ ጋር የምታወራ እንዴ ነው ማያገባኝ ለብረ ማያገባኝ ለመጀመሪያ ሁሉ ነገር ይሰራችሁ እዛ ስለሆንሽ ነው እንጂ አንቺ ጀመር እያወራሁት ነበር ከእናቴ ጋር ማውራት ያለብኝ ነገር እያወራሁ ነበር ያምሻል እንዴ እኔ ነው ጣም ትሪ በቃ እኔ ነው ጣም ትሪ እኮ ታናሽ አይደለም ታላቅሽ ነው ታናሽ ካሁን በኋላ ይሄ ፍቅር ጂኒጃን ጋር የምትለው ነገር አድባ ትምህርቷ እስኪጨርስ ድረስ ይሄ ፍቅረኛ ምናምን የምትለው ነገር ታቆማለች። እናቴ ብሱ ይበል ሲጀመር ሳትመረቂ ልጅ የትም ነገር ማለት ነው። አንዴ ቋት ተጨቃጨቁ እዚህ ታንቺ ቋል ገባሽ ልጅ ምን ነገር እየገባት ማለት ነው። ሁሉ ጊዜ ሲጨቃጨቅ ወይ ሳይኛለሽ እና ምን ከዚህ ተወጣት የለባትም። ቆልፎ ሲኛል። እሺ ሰላም ውድ ቤተሰቦች እንዴት ናችሁ? ይሄን ቪዲዮ እስከ መጨረሻው እንድትከታተሉ እንፈልጋለሁ። የሆነ የምናገረው ነገር ስላለ እንግዲህ ዛሬ አይታችኋል። የትላንትናውን ቪዲዮ ሁሉ ነገሮች እንዴት እንደተዘበራረቀ አይታችኋል። ትላንት ወዲያም ስልክ ስደውላት አታነሳም። ቤቴ ሂጂ እንግዲህ የማይሆን ነገሮች ተፈጥሯል። ኤፍሬም የለም እንግዲህ ያው ሄዷል መሰለኝ። እኔ እንደዛ ነው ያሰብኩት። እንግዲህ ሄጃለሁ ስላለ ብቻ ህያብም አመነጫጭቃኛለች። እንግዲህ አይታችኋል ያንን ቪዲዮ ኮምፒውተሩ ነበር እዛ ጋር የማይሆን በጻል ልጅ ፊት አክታ አሳይታኛለች። እኔ የማይሆን ነገር ዛ ልጁ ፊት አሳይቻለሁና ብቻ ያልተገባ ነገሮች ትላንትና ተፈጥሯል እና ህያብ በጣም እያሳዘነችን ያለው ይሄንን ጉዳይ ደግሞ ቤተሰብ በጣም እያናደደን ያለው የፋሚሊዎች በጣም ብዙ ነገሮች እየተናደዱ ያሉት እና ህያብን ትላንትና በቃ ቪዲዮን ከተቋረጠ በኋላ ይዣት ሄጃለሁ ወደ ቤት። የማይሆን ነገሮች እየተነጋገርን ነበር። በቃ ከህያብ ጋር በጣም ብዙ ነገሮች ተሰዳድበናል። ብዙ ነገሮች በኤፍሬም ምክንያት ተነጋግረን ማናቅ ልጆች በኤፍሬም ጉዳዮች በጣም ብዙ ነገሮች ተባብለናልና ትላንትና ወደ ቤት ይዣት ሄጃለሁ። ማዘርም ብዙ ነገሮች እንድታወራት ስለምፈልግ ዛሬ እንግዲህ ማዘር ቤት አለችና እንግዲህ ቤት ነው ያለችው መሰለኝ እንድናወራት ለሁለት አረጋታለሁ። እንግዲህ ህያብ እንግዲህ በኤፍሬም ብዙ ነገሮች ከኛም እየራቀች እየሸሸችን ምናምን እየሆነ ስለሆነ ነገሮች ሁሉ ጥሩ አይደለም እና የሆኑ ቪዲዮዎች ደግሞ ቲክቶክ ላይ ያየው ነው ያሉት ከኮምፒውተር ጋር በመዝሙር ሰርቼ ምናምን በጣም እናንተን ውሸቱን ነው ምናምን ይተዋወቃሉ ምናምን እንዴ እኔ ነው ማልታወቁ ሲጀመር መዝሙር ለምን አልሰራም? እንኳን እኔና ከኤፍሬም ጋር እኮ ፎቶ አለ ቤተሰብ አይደል እንዴት አይኖርንም ከሱ ጋር እናንተ እንዴት የምታስቡ ሲጀመር ግን ያው ኮምፒውተር ሰርተናል ቪዲዮ አይደለም ከሱ ጋር ወርታችሁ ወረድ ብትሉ የሀገር መዝሙሮች ነው የሰራሁት። በዚህ ሙድ እኔን ስላጋጠማችሁ ስላያችሁ ነው እንጂ የኔ ባህሪ አይደለም ሲጀመር ያው በመንፈሳዊ ኮንተንት ነው ከድሮም ጀምሮ በቲክቶክ የመጣሁትና በዚህ መንገድ እናንተ ስለተዋወቁ አይ ዶንት ኖ ከናንተ ጋር እንዴት እንደምሆን አላውቅም። ነገር ግን የኔ ባህሪ ይሄ አይደለም። የኔ ባህሪ ፈጽሞ ይሄ አይደለም። እንግዲህ እስቲ ወደፊት ታዩኛላችሁ ምን አይነት ባህሪ እንዳለ። በቤተሰብ ጉዳይ ስለመጣ ነው የማይሆን ባህሪ ያለኝ በቃ ማሳየት የማልፈልገውን ባህሪዎች ያወጡ ያሉትና የኔ ባህሪ ፈጽሞ ይሄ አይደለም እንድታውቁኝ የምፈልገው ማለት ነው። እና ቤተሰቦች አይታችኋል። በቃ ትላንትና የማይሆን ነገሮች ነው ያሉት። ኤፍሬምም ሄዷል። ህያብም ጥሩ ሙድ ላይ አይደለችም። እኔም እንግዲህ የቻልኩትን ነገር እየሞከርኩ ነው ያለሁት። እንግዲህ በቤተሰብ አቅም እየሞከርኩ ነው ያለሁት። ያው ቤተሰብ ተናዷል። በቃ እኔ እንጃ እንዴት እንደምላችሁ እኮ ስላልገባችሁ ነው። በቃ አለ አይደል የቤተሰብን ነገር ይሄ ነው ብዬ ባሳያችሁና ለእናንተ ማዘርን ፋዘር የኔ ፋዘር መጥቼ እንዲህ ቪዲዮ ቆርጬ ባሳያችሁ ይሄ ነው ብዬ ባሳያችሁ ጥሩ ነገር አይፈጠርም። በቃ የማይሆን ነገሮች ነው ያሉት። የቤተሰብ ነገር እንግዲህ በኔ በኩል በቃ የደረሱ መልእክቶች እያመጣው ማስተላልፈው ያው በቪዲዮ አምጥቼ እነሱ ማሳይ ስለማልችል ማለት ነው። ነገር ግን በቃ ቤተሰብ የተናደደ ስለሆነ ህያብ ግዴታ መግባት አለበት። በቃ ትላንትና ከቪዲዮ በኋላ በቃ ቪዲዮ ተቋርጧል አይታችኋል። ከዛ በኋላ ግን ህያብን ይዣት ሄድኩት ምንም አማራጭ ስለሌለኝ ማለት ነው። ያው ኮምፒውተር ምን ይሆናል ብላችሁ እንደምታስቡ አውቃለሁ። ያው አብሪኮ አለ ብዬ ነው ይሄ ሁሉ ነገሮች አስቤ ነገሮችን እንትን ያልኩትና አብሪኮ ያው ብዙ ነገሮች ያግዟል ብዬ ነው። ትላንትናም ብዙ ነገሮች ተፈጥሯል። ያው ኤፍሬም የለም እንግዲህ እስቲ እናንተም አስቡትና የህያብ ቤተሰቦችም አላችሁ የኤፍሬም ቤተሰቦችም አላችሁ እኔ የምትወዱኝም አላችሁ የምትጠሉኝም አላችሁ ኤፍሬም የምትወዱትም አላችሁ የምትጠሉ በቃ በዛው ልክ ብዙ ነገሮች አሉና እኔ እንግዲህ እንደ ቤተሰብ ነው እንግዲህ ብዙ ነገሮች እያደረኩ ያሉትና የኔ ጥፋቴ ምንድነው? እኔ እስካሁን ድረስ እናንተ ጋር ኮመንትም እየሰደባችሁኝ ያላችሁትም በዚህ ልክ እያንጓጣጣችሁኝም ያላችሁትም ከስር ጀምሮ ፋይል እየበረበራችሁ ያላችሁትም ጥፋቴ ምንድነው? የኔ ያልገባኝ ነገር ይሄ ምንድነው?
ቤተሰቤ ክብሬን ባልኩ ቤተሰብን ይቃላል ህያብን ቤተሰቧን እንዳታስደፍር ያው በቃ ግዴታ ስለሆነ ያ ነገር ሽምግልና መላክ ስላለበት ብዙ ነገሮች መሆን ስላለበት በቃ እኔ ጥፋቴ ምንድነው? ቆይ ኤፍሬም አይታችሁታል። በዛ ልክ ነው እኔን ሲያወርደኝ፣ በዛ ልክ ነው ሲያንጓጥኝ ነበሩ። ህያብም ተከትላ እንግዲህ እሱንም እያገዘች እንት ያመነጫጨቀች ያለችው እናንተ አለው ኤፍሬም በርታ ኤፍሬም ጎበዝ ይሄ ነው ኤፍሬም እናንተ ናችሁ ሲጀመር በቃ እኔ ይላችሁ እኔ አላቀም ብቻ ግን በዚህ ልክ እየተናደርኩ ነው ያለሁትና እናንተም አድቡ በቃ ጥሩ ነገር መልእክት ጥሩ ነገሮች ጻፉላቸው። ህያብም ወደ ቤትሽ ግቢ እንግዲህ ቤተሰቦችሽን ማስከበር አለብሽ የቤተሰብ ክብር ህያብም እንግዲህ ቤተሰቦችን ማስከበር አለብሽ እያላችሁ ብዙ ነገሮች ጻፉላት። የቤተሰብ ክብር ይግባሽ ቤተሰብ ማለት በቃ ትልቅ ነገር ነው ይግባት። ከቤተሰብ በኋላ ነው የፍቅር የመጣው አታቆም ነበር የቤተሰብ ከተመሰረተ በኋላ ነው ኤፍሬም ነው ያወቀችው እና ቤተሰብሽ ማንነትሽ ነው ክብርሽ ነው ሁሉ ነገርሽ ነው። ህያብ ቢገባሽ ኖሮ ይሄ ሁሉ ነገር አይፈጠርም። ይሄን ነገር ሁሉ እንዲደረግ አትፈቅጂም ነበር ህያብ። ይሄ ሁሉ ያንቺ ጥፋት ነው። ስለማንነትሽ እኔ እንጃ ብቻ እኔ አላውቅም። ብቻ ግን ህያብ ተጠንቀቂ በቃ። እኔ ቤተሰቦች እናንተም እረፉ በቃ። የማይሆን ነገር እያስተላለፋችሁ ያላችሁ ነገር አቁሙ በቃ። እኛንም በዚህ ልክ አታናዱን። የእናንተ ኮመንት ነው ቤተሰብን እዛ ጋር የማይሆን ነገር በቃ እየተሰማችሁ ያለው ለኤፍሬም በቃ አሁን ጥሩ ነገር እውነቱን እንገራቸው በቃ ጥሩ ነገር እየተፈጠረ አይደለም። በቃ በኤፍሬም ያለው ነገር ለኤፍሬም ያለው አመለካከት ቤተሰብ እየወረደ እየቀነሰ ነው ያለው። በዚህ ልክ ልጅቷን እያታለላት ነው ወይ? በዚህ ልክ ልጁ ምንድነው የሚሰራው? በቃ ይሄ ቀላል የሆነ ነገር እንዴት ነው እንደዚህ እየተካረረ ያለው ነገር? እሱ ምንድነው የሚሰራው? በቃ ይሄን ያለ የህፃን የተጫወተ ስለሆነ ቤተሰብም የኔ ቤተሰቦች የሷ ቤተሰቦች አባቴ እና አክስቶቼ በቃ ብዙ ነገር እየተፈጠረ ያለውና ህያብ ካሁን በኋላ ተመልሳ እዛ ቤት አትሄድም በቃ የምትሄድበት ምንም ምክንያት የለም። ይሄን ቪዲዮ እስከ መጨረሻው ተከታተሉ። ዛሬ ማዘርንም እቤት እንድትቀመጥም ነግሬያታለሁ አለች መሰለኝ። እንግዲህ እቤት ካልተገጣጠምን ግን እንደምትኖር እቤት እንደምትኖር አምናለሁ ብቻ ነግሬያታለሁና ይሄን ቪዲዮ እስከ መጨረሻው ተከታተሉት። ማዘርም ትኖራለች ብቻ ይሄን ቪዲዮ እኔ እንጃ እስከ መጨረሻው እንድታዩት እፈልጋለሁ። በቃ ለሁላችሁም እንደ መልእክትም እንዲሆን እፈልጋለሁ። ይሄ ሁሉ እንዲፈጠር ይሄ ሁሉ ነገር እንዲደረግ የምታረጊው አንቺ ነሽ። ያ ኤፍሬምም የማይሆን የህፃን ስራ እየሰራ እየተጃጃለ አብረሹ ብቻ እኔ አላውቅም። ብቻ አንቺ ይሄ ሁሉ ነገር ሲገለጥልሽ የቤተሰብ ክብር የሚባለው ነገር ሲገለጥልሽ በቃ እኔ እንጃ እንደሚጸጽትሽ አውቃለሁ። በቃ ይሄ ነገር ይጸጽትሻል። ቤተሰብ ይበልጣል። መጀመሪያ ከምንም በላይ ቤተሰብ ነው የሚበልጠው። ህያብ አንቺ ያልገባሽ ገና ልጅነት ላይ ነሽ። ፍስሪ አልጨረስሽም። ቤተሰብ ምን እንደሆነ እናት አባት ምን እንደሆነ ማክበር ምን እንደሆነ አልገባሽም። ገና ነሽ። ያለው ነገሮች እስቲ ያሳያቸዋልና ማዘርንም እስቲ ያለው ብላኛለች። አሁን ደውዬላት ነበር እቤት ነኝ ብላኛለች። እንግዲህ ከመጨረሻው ተከታተሉ ያሉት ነገሮች። እስቲ ህያብንም ቁጭ በይና በስርዓት እናወራለን ብያታለሁ። ማዘርንም ያሉት ነገሮች ከህያብ ጋር እንድንመካከር እንደ ቤተሰብ እንድናወራ ስለምንፈልግ አንድ ላይ ቁጭ ብለን ማውራት አለብን ብያታለሁ። እንግዲህ እስቲ አለው ብላኛለች ማዘርም። አሁን እቴት መጣች ትጋበኝ ሆነች ልጅ መጣቸው። ሰላም ነው? ደህና ነሽ? ምንድን ነው የምታሞጠው? ሙጫ አንቺ ልጅ ግን ሴት ልጅ ግን እየሰራች ያለ ነገር ምንድን ነው? ቆይ በቃ ያው ምንድን ነው? እሺ ምን ለማለት ነው? ዘካሪያስ የመጣው ልታቃጠር ነው ደግሞ። በቃ አንቺ ተይ ለኔ እዚህ መሳቁሚ አትጨቃጨቁ። እኔና እሷ ተመካክረን ጨርሰናል። ከኤፍሬም ጋር እነሱ ያወራሉ። አሁን ለእቴት እንዴት ነው እንደዚህ ነቀላል የምታየው? እቺ ልጅ እንዴት ነው ነገ በቃ ከማዬ ጋር ወርቻለሁ። ወዘን ባያው ከማዬ ጋር ወርቻለሁ። አትበይረዛ ከሷ ጋር ወርቻለሁ። በቃ እሱ ላንቺ ብሎ ነው። ዞሮ አንቺም አትጨቃጨቂ። እንደዚህ አይነት ኃይለ ቃል አትመልሽ። ለእቴት የምትመልስልኝ መልስ እኮ ይቺ ልጅ እንደሚሉልኝ የሆነ ነገር ሲል በቃ እስኪ መጀመሪያ ትዕግስት ለራስ ይኖር። ዝም በይ በቃ አንቺ ይሁንሽ። ህያብ ዝም በይ። እኔ ምን አጠፋሁ? ምን አጠፋሁ? ንገሪኝ። ምንድን ነው ያጠፋሁት? እኔ የቤተሰብ ክብር ባልኩ ነው እንዴ? ደግሞ ጎረቤት እየበጣበጥክ ነው። ድምጽ ራሱ ጎረቤት እሰይ ይስሙ። ኧረ እንዴ አንቺ እንዴት ነው እንደዚህ የምታስቢው? ቆይ አንቺ እኔ የቤተሰብ ክብር ወንድም እንደሌለሽ ግን እንዴት ነው እንደዚህ የምትሆኚው? ቆይ አንቺ ምንድነው ወንድም የለኝም ብለሽ የምታስቢው? እሺ አሁን ይሄንን ለመቀጠር ነው በቃ ቪዲዮ ምናምን ይዘህ መጣው። ለዛ ነው። አዎ እቴት ማወቅ አለ ብዙ ነገር ማውራት አለብሽ። ጀመር ከማዬ ጋር ወርቻለሁ። እኔ ምንድን ነው ከልክ ትንገር እናቴ ንገር። እኔ በቃ አውርተናል። ያው ከኤፍሬም ጋር ይነጋገሩ እነሱ ደግሞ ሴት እንዴት ነው እንዴ? ሲጀመር እሷ እየሆነች ያለችው ነገር አልገባሽም እንዴ? ምን እየሆነች ነው? ምን ሆንኩኝ? እስኪ እንደዚህ ሆነሻል የምትለው ነገር ካለ ተናገር። ያ ሁሉ ነገር የተፈጠረው በምንድን ነው? በምን ሆነ ነው ታዲያ? ቤት እንድመጣ ነበር የፈለከው? በቃ ሲጀመር ከዚህም በኋላ እኮ አትወጪም። ከዚህም በኋላ ማለት ነው ታስቀምጠኝ የፈለከው። እናቴ ግን ታስወጣኛለች እያልኩ ነበር። እኔም ግን ያው ከኤፍሬም ጋር እንነጋገራለን ባለችው ነው እንጂ እንዴ ነው ያ እንዴ በጣም የሆነ
እኔ እንጃ ብቻ እኔ ለሷ ቤት ከማይወስ ጋር ከኤፍሬም ጋር ተጋጨው። ሰላሜን እስኪ አትንሳይ በቃ እሺ። ሰላሜን ቢያንስ ዝም ባያረዛ መልስ ትመልሳለች። እኔ ደግሞ መልሳት መልሽ ለራስሽ ብሎ ነው እንጂ እኔ እቴት ለሷ ቤት ልጅ ከኤፍሬም ጋር ተጋጨው፣ ከኦዲየንስ ጋር ከዛ ሁሉ ህዝብ ጋር ተጋጨው። እንዴ እኔ ቤተሰቤን ክብሬን ባልኩ ለሷ ወንድም እንደሌላት እንዴት ነው ካንቺ እንደዚህ እንደምታቀዩ? አንቺ እኔ ነው ከመርቴስ ነኝ እንደምትይው? ቆይ በቃ እሺ ዘካሪስ ሻውን በቃ ዝም በለ። ያው ይኸውልሽ ምን ይፈጠርሽ? ቆይ አንቺ እኔ ነው ከእነዚህ ነገሮች ዝም የምትይው? አትጩሽ። ለወራማል እጮሃለሁ። በስነ ስርዓት አውሪ ካወራሽ እንዴ ምን ይፈጠር ማለት እንዴት እንደምትዋጋትም እንዴት አንቺ ከእንዴ ነው እንደዚህ ነው? አንቺ አክብሪው እንጂ እናቴ ሁሌ እሱን ነገር አትስሚው። በዝም በረዛቦ አንቺ ቤተሰብሽን አታከብሪም እንዴ? ምንድን ነው የሚሻልሽ? ምንድን ነው ችግርሽ? ምንድን ነው ከአንቺ ቤተሰብሽን አታከብሪም እንዴ? ምንድን ነው የምታፈጪው? እነዚህ ኤፍሬም ሜሮን አንቺ ተውጪው መስሎኛል። ከዚህም በኋላ እንተያያለን። ይወጣሽ ለታ ሰላምን አግኝታ ይብላል ገላገለ እሱ ነው እረፍት የተሰማኛው እንዴ። አንቺ እኮ እንዴ እንደዚህ የቤተሰብ ክብር አይገባሽም? ቤተሰብ ነው ያዋረድሽ። በቃ ዝም በይ እንዳንጣላሽ። እሺ እኔ ምን አደረኩኝ? ምን አደረኩኝ? ሄደሽ እዛ የከረምሽው ምንድነው? እና ነው ምን አደረኩ የምትይ ደግሞ? ሀያ እንደ ቀላል ነገር ነው የሻይ ሁሉ ነገር እንደዛ። እሺ እቴት አሁን ምን መትቴ ምናምን ብለህ እንትን ለማለት አትሞክር። የሆነ ልብ ምናምን ውስጥ ለመግባት አትሞክር። ይኸውልሽ ይኸውልሽ እንድናደድ አታርጊኝ። ሻው ነው ሲጀመር ከፍሬም ጋር መጣላት ነበር አይደል የምትፈልገው? ተጣላክ። እርሜላ አንቺ እኮ እርሜላ አንቺ ነገ በደሞ በምን እንደምትገናኝ ታውቀዋለህ። አንገናኝም ከዚህም በኋላ እኮ። እንዴት ነው የማትገናኝ? ምን እንገናኝ መስሎሽ ነው? እንዴት ነው ማትማት? እንዳታስቢው ከዚህም በኋላ እኔ ከናቴ ጋር ማውራት ያለብኝ ነገር በሙሉ አውርቼ ጨርሻለሁ። በቃ ለአንተ ያወሩትን እንደሱ ያወሩትን እቴት ደግሞ እኮ ወንድምሽ ነው ከሱም ጋር ማውራት አለብሽ። ሲጀመር እቴት ደግሞ የቤተሰብን ክብር ታውቃለህ። እቴት ይቺ ልጅ የቤተሰብ ክብር ምንም አልገባትም። በቃ ቤተሰብ ምን እንደሆነ አልገባትም። አይ ልታዋርደህ ነው መሰለኝ። ይቺ እቅዷ አላማሽ ምንድን ነው? እኔ ላንቺ ብዬሽ ነው ይጣላ ያሉት። ምንድን ነው እቅድሽ? ምንም ግን ለኔ ብለህ አትመስልም። እና ለማን ብዬሽ ነው? ለማን ብሎ ነው እንዴ? ለኔ ቢለው ቢሆን ኖሮ እውነት እኔ እና ለምንድን ነው ታዲያ? ያ ሁሉ ሰጣ ገባ እስኪ ኤፍሬም ጋር እቴት እንደዚህ አይተሽዋል? ያን ቪዲዮ አይደል? እንደዚህ የተናነቀው ቪዲዮ አይተሻል? ያ ሁሉ ነገር እንዴ እናቴ ቪዲዮ ነው አለች ብትሆን ኖሮ ጥሩ ነው። እስካሁን ያቀጠርክላትም ሊሆን ይችላል። እሺ ላንቺ ስለና ያለች ነው። ምን ይፈጠርሻው? ምን ይሁን የሚፈጠረው ማለት ነው። ከዚህም በኋላ የሚፈጠረው እንትን ያለሽ በቃ ትናንትና የማይሆን ቪዲዮ ተሰርቶ ተፖስቷል። ከአሁን በኋላ ግን ተመልሰሽ ዘይት እንደማትሄጂ ላረጋግጥልሽ ነው የመጣሁት። ማለት ነገር የፈጠረው ራስ በቃ እንደማትሄጂ ላረጋግጥልሽ ነው የመጣሁት። ሌላ ነገር መስማት አለብሽ። እነዚህ በቃ እሱን አትስሚ። ሴት ንገሪያት የምትሰማሽ ከሆነ እኔ እንደ ታላቅ ወንድም እዚህ እየተከበርኩ አይደለም፣ እያከበረችኝ አይደለም። አልሄድም። ከዚህ ምን ልሰራ ነው የምሄደው? ከአሁን በኋላ ማለት አንቺ የቤተሰብ ክብር ካልገባሽ እንዲገባሽ አደርግሻለሁ። ይኸውልሽ በግዴታ እንዲገባሽ ነው ማድረግሽ። ሰማሻ? እቴት እኔ እኮ በጣም የምትገርም ልጅ እኮ ነች። ልጅ ምን ነገሮች ሁሉ እንደ ህፃን ልጅ እኮ ያይቻልሽ። በቃ የሆነ ቅልል አድርገህ እኮ የምታየው አንተ በጣም ትልቅ ሄዳ እዛ ገባች። የሆነ የማይሆን ቪዲዮ ተሰራ። ያ ቪዲዮ ለምን ተሰራ ብዬ ያ ሁሉ ነገር ኬፍ እንዴ ማይሆን ነገር ሲሰራ ሳይ ታላቅነቱ ይልካርሽ ተቀበይ መቀበል አለብሽ እኮ እና እናቴ ለሱ እኮ ይቅርታ ይጠይቃል አልኩት እኮ። እሱ እኮ በቃ ጉዳዩን ወደ ሌላ ነገር ነው እያዞረ ያለው። ሌላ ነገር አይደለም። በቃ ይሄ ሁሉ ችግር ይፈጠርክ ያለው በቃ ይቅርታ ጠይቃለሁ እኮ አይደለ? እሱ ኤፍሬም እኮ እንደዛ ብሏላ። ይቅርታ ቢጠይቅም እንደዛ ጉሮሮ ያነቀኝ እዛ ጋር ቤቱ ሂጅ እንደዛ ውሻ ሲያደርገኝ አንቺ ሲጀመር ይልሽ እቴት እኛ ቤተሰባችን ልታዋር ነው እየመጣችሁ እንጂ በዚህ ልክ አይደለም። በቃ ቪዲዮ ነው በቃ ይሰራው የተለየ ነገር አይደለም። እንደዚህ ቪዲዮ አለ፣ እንደዚህ ቪዲዮ አለ። አንተ ለምን ቀለል አድርገህ አላሰብኩም? ምን ማለት ነው ቀለል አድርገህ ማሰብ? ምን ማለት ቀለል አድርገህ እንዴ ነው? እናቴ እንኳን እንደዚህ አላከበረችም። ገባ አይደል? ኤፍሬም ደግሞ ይቅርታ መጠየቅ አለብኝ። የሆነውን ነገር አላየሁማ። በቃ ቀለል አድርገሽ ነው የነገርሽኝ። ለዛ ነው ኤፍሬም ጋር ተነጋግረና ምናምን ስትይ ቀለል ያደረኩት። እንዴት በቃ ኤፍሬም ጋር ወይ ስንጋባ ወይ ምናምን ነገር ስንሆን መልሰህ ለምትገናኝ ነገር አሁን ላይ መልሰህ በቃ ጊዜው ገና ስለሆነ የማይሆን ቪዲዮ ይሰራ ስለሆነ በቃ ከነካኝ ቤተሰብ ብዬ መጣሁ። በቃ ቤተሰቤ ማንነት ብዬ ነው የመጣሁት። እንዴ በዚህ ልክ ቤተሰብን ይዋር ታደርጊያለሽ? ካይ ማርያም ዘካሪያስ አንተ ወጣት ነበር የምትመስለኝ። እግዚአብሔር ወጣትነት የለም እባክሽ። እንደዚህ ነገር በቤተሰብ ጉዳይ ወጣትነት የሚባል ነገር የለም። ቤተሰብ ሌላ የምትይው ነገር ግን ሌላ ነው። በቃ በቤተሰብና በማንነት ቀልድ የለም። እንደዚህ ይሄ ነው ይጀም እንዴት ነው የማያንጨረጭረኝ? እንደዛ አይነት ቪዲዮስ ነው ቢያንስ በከነስነት እስከምትመረቅ ድረስ ብሎ ምን ነው እሱ አሁን የሱ ሀሳብ እንደዛ ነው። እቴት ኧረ በስመ አብ እኔ ሲጀመር እቺ በጣም እኔ እንጃ ብቻ ጋር ማጣልተ ደግሞ ከእናቴ ጋር ደግሞ ለማጣላት ነው መሰለኝ። ለምን ትጫያለሽ? በቃ አገባ አይወጣም ናውጣ ጭራሽ ናውጣ እናቴ ማርያም ነው ወረሰለሽ ነኝ ብለ አንቺ ምትጃራ ማን ነው ወጣው ምትይ? እኔ ነው ጭምት እንዴ እኔ ነው ወጣው ምትይ? ከተናሽ ጋር ፓለም ያወራሻለሽ ልበይ እንዴ ያ እኔ ነው ወጣው ምትይ?
አባገባም በቃ ታናሽ ወንድምሽ ጋር የምታወሪ እንዴት ነው የማያገባኝ? ለምን የማያገባኝ? እንዴት ነው የማያገባኝ? ብታስቢ ነው ሁሉ ነገር የተፈጠረው። ብታስቢ ነው ምን ትልቅ ሰው ብትሆኚ ሲጀመር ያ ሁሉ ነገር ይሰራችሁ እዛ ስለሆንሽ ነው እንጂ አንቺ ሲጀመር እያወራሁት ነበር። ከእናቴ ጋር ማውራት ያለብኝ ነገር እያወራሁ ነበር። ያምሻል እንዴ? በቃ እኮ ታናሽ አይደለም ታላቅሽ ነው። ታናሽ ጋር እንዴት ነው የሚባለው? ሀያ በኔ እኮ ነኝ እኔ ውጣ ትያለሽ። በቃ ከእናቴ ጋር እኮ ማውራት ያለብኝ ነገር እኮ እያወራሁ ነበር። ስሜታችሁኝ ተረጋግተሽ አናግሪ። ምንድን ነው ውጣ ጭራሽ ለኔ ለመደፍደፍ ነው በቃ የምትሞክረው እኮ። ቁጭ በይ። ለምንድን ውጣ የምትይው? እኔ ሲጀመር ውጣ እያልሽኝ ነው። እኔ ላንቺ ብዬ ከኤፍሬም ጋር ከብሶ ጋር ተጋጭኝ ውጣ ትያለሽ። ስራ ነው በያብ ስራ አይደለም። ላንቺ ብዬ እኮ ነው። ላንቺ ብዬ እኮ ነው። ላንቺ ብዬ እኮ ነው። ይሁሉ የተፈጠረ ላንቺ ብዬ እኮ ነው። ለኔ መሰለሽ እንዴ? አትጩ ዘኪ አትጩ። ጎረቤት እንዳይመጣ ለራስሽ ብሎ የሚያናግርሽ ነገር አትበረብሽ። በቃ የፈለከው እንደዚህ እንደሆነ በቃ ይሄ ማለት ታስሪ ቁጭ ብላ ታስሪ ውጣሽ ታስሪ ቁጭ ብላ እሷ ባለች አይደል ያክስት ቤት ቁጭ ብላ አንተ ለምን ያክስት እንዴ ሲጀመር የምትዋሰናት ምን እኔ እኮ ለሷ ብዬ እኮ ብዙ መስዋዕት እኮ እየከፈልኩ ያለሁት ለሷ ብዬ እኮ ብዙ ነገር እየሆንኩ ያለሁት መረዳት አለብሽ። አንቺ ላንቺ ብሎ ነው ከእውነት ለኔ ብሎ አይደለም። አረ ድርቅናሽ ይሄ ድርቅናሽ መቼ ነው የሚተውሽ? ደረቅ እኔ ብታየው ያን ቪዲዮ እኮ ብታየው ማለት ነው ዘመናል እስኪ ካምባል በስና መልሽ ለኔ ሰማሻል። ካምባል እንዳመልሽ እየነገርኩሽ ነው። ካምባል ነግሬሻለሁ። ያን ቪዲዮ አንቺ ብታየው ማለት ነው የምትይው እሺ አሳይታለሁ። ቪዲዮውን አይደለም የምትፈልገው አሳይታለሁ። ግን ውጣ ለምንድን ነው ውጣ የምትይው? ውጣ ይባላል እንዴ? እናንተ እየቀሰሰረ እኮ ነው እኮ አምነሽ ይቅርታ መጠየቅ ልክ ነው ማለት ነው ያለው አለ እኮ ኤፍሬም እኮ ይቅርታ ጠይቃለሁ ማጂንም እኮ ብሏታል አይደል? በቃ ሲጀመር አንተ ታግዘን አትወጣም ከዚህ ቤት አትሄጂም ወደዛ ቤት ሌላ ነገር የምታመጭ ከሆነ አትሄጂም። በቃ ቪዲዮ እኮ ብታዪ እኔ እኮ ብትይው ከኤፍሬም ጋር የተናነቀውን ቪዲዮ ብታዪ ደግሞ ሌላ ታሪክ ነው። በቃ እኔ እሷ በአፋ የነገርሽ እኔ በአፌ ነገርኩሽ ይኸው በጣም ቀላል ተደርጎ የተነገርሽ ዝም ማለት በቃችሁ። እስኪ ዝም በይ እንደዚህ አንቺ እንደ ነገር እንደዚህ የምታካይው ቆይ ነገሩ ግን ዝም በልሽ በቃ ዝም አትጩ። ደግሞ ጎረቤት አለ ይተባል እጮሃለሁ ገና ያንቺ ንግግር እኔ እኮ ቤተሰብ አለሽ ክብር አለሽ ማለት አለሽ ወንድም እኮ አለሽ ምን እንደሌለው ሰው ትሆኛለሽ። ከአንቺ ልጅ ምን ይሆንሽ? ህፃንሽ እንዴ? ነይ ቁጭ በይ ናውሪ ነይ ቁጭ በይ። ወዴት ያማታል እንዴ ልጅቷ? እቴት ሁሌ ፈለሽ ሲጀምር እቴት ሁሌ በቃ እንደዚህ ቆም ያደርጋል። ልጅቷ በመነጋገር የምታመን ሴት እኮ አይደለችም። ሁሌ በቃ ይሁን እንደ ህፃን እኮ ነው የሚያደርጋት። ተናግረሽ እዚሁ ጋር እንነጋገርና እንጨርሳለን እና ዘኪት በቃ ነው እንዴ? እቴት እኮ በሰው ጉዳይ በቃ ከብሩሶ ጋር መጋጨት አለብኝ እኮ ለምን በመነጋገር ማታምኝ እኮ ሰሚኛለሽ? ቀናቤና ሪሽ አላውራ ባትጨማለቂሽ አላውራም። በቃ ከዚህ በኋላ ምንም እናወራው ነገር አትይት። ካሁን በኋላ እቺ ልጅ ማለት ነው ካሁን በኋላ ይሄ ፍቅር ጂኒጃን ጋር የምትለው ነገር አድባ ትምህርቷ እስኪጨርስ ድረስ ይሄ ፍቅረኛ ምናምን የምትለው ነገር ታቆማለች። አድበሽ ቁጭ ብለሽ ትምህርትሽን ተማሪ እስክትጨርሽ ድረስ እስክትመረቂ ድረስ ትምህርት ምናምን ሰማሽ? ፍቅረኛ ምናምን የሚባል ነገር ታቆሚያለሽ። እናውራ በቃ ከኔ ጋር እናውራ እቴት በቃ እኔ ተናግሬያለሁ። ካሁን በኋላ ፍቅር ምናምን የምትለው ነገር ታቆማለች። ትምህርቷን መጨረስ አለባት። እኔ ሲጀመር ከእናንተ ጋር ነው የማወራው። በቃ ቁጭ በይ አንተ አይገባም እቴት እስኪ ነይና እናውራ ነይና ይኸውልሽ ትሰሚኛለሽ? ካሁን በኋላ የፍቅር የምትይው ነገር ታቆሚያለሽ። ትምህርትሽ መጨረስ ግዴታሽ አለብሽ መጨረስ አለብሽ። ነግሬሻለሁ። ኤፍሬም ጂኒጃን ጋር የምትይው ነገር ታቆሚያለሽ። ሁሌ በቃ ጭቅጭቅ አንተ ባለበት ግመች ነው ሰላም የሚጠቅምሽ አንቺ ሲጀምር የሚጠቅምሽ እየገባሽ አይደል? የሚጠቅምሽ እያወቅሽ አይደል? ጀምር ምንም የሚጠቅም ነገር የለም። ካሁን በኋላ ይሄ ትምህርት ሳጨርሽ እማዬ እንትን ባለችው ነገር አንተ ምን ቤት ነሽ? አንተ ምን ቤት ነህ? ትምህርት ሳጨርሽ ይሄ ነገር አለች እማዬ እንደዛ ብላለች። ታላቅሽ ነው የሚልሽን ስሚ ነይ ጋር እንነጋገራለን። ነይ ምን ከኔ ጋር እናወራለን። እቴ ትምህርቷ ሳጨርስ ካሁን በኋላ ማለት ተመልሰ ይሄን ፍቅር የምትለው ነገር ታቆማለች። መመረቅ አለባት። ሳትመረቅ ከዚህ ቤት አትወጣም። እቴ ሳትመረቅ ከዚህ ቤት መውጣት አትችልም። በቃ አትችልም። እኔ ተናገርኩ ነው ያሉት። ሰማሽ አይደል? ነይ ከኔ ጋር እንነጋገራለን። ምን ታዲያ እናዲና እንነጋገራለን። አንቺ ጀመር ቆይስ እኔ ቆይስ አንቺ ምን ነገር ተመሳጨርሽ የትም ሄዳችሁ በቃ ሳትመረቅ ይሰማሽ ነው። አንቺ አሰይም ድንጋይ ነሽ ከመመረቅ እቴት ቆይ አንዴ ቆይ ሲጀመር ሳትመረቂ ልሽ የትም ነገር ይሰማሽ ነው። አንዴ ቆይ አትጨቃጨቁ። እቴት አንቺ እኮ አልገባሽ ምን ነገር እየገባት እኮ አይደለም። ሁሉ ጊዜ ስንጨቃጨቅ ወይ ሳይኛለሽ እና ምን ከዚህ መውጣት የለባትም። ቁልፉን ስኛለሽ መውጣት የለባትም። ጀምረ ቁልፍ ይባል ቆይ እንነጋገርና እቴት በቃ እኔ ነግሬሻለሁ። በቃ ቁልፍ ይባል ጀምረ የሷስ ጀምረ እድሜ ልኳ እንደ ህፃን ነው የምትሆነው።
ፍቅር ትላለች እንዴ? በዚህ ሰዓት ስንት ጣጣ ታመጣብናለች ገናችን